ሰላም ውድና የተከበራችሁ መላው የጨረቃ ቤተሰቦች በዱባይ በሪያድ በጅዳ ባና ባግር ውስጥ ያላችሁ ወንድሞቼ እንደምን አላችሁ? ቪዲዮ ሲጀምሩት በጣም ደስ ይለኛል። ቪዲዮ ተደራሽነት እንዲሰፋ በጣም እፈልጋለሁ። ይሄን አካውንት ይልካልና ሁላችሁም ሼር ኮፒ ሊንክ ያደርጋችሁ አይሚ ጋርና ብሩኬ ጋር ይሄ ቪዲዮ እንዲደርስ አድርጉላችሁ። እኔ ሜንሽን አደርጋችኋለሁ። እኔ በጣም ግራ እየገባኝ ነው። አይሚ ዛሬ ያደረገችው ነገር ልክ ነው ብዬ አላስብም። እናንተ ልክ ነው ብላችሁ ታስባላችሁ? ምን ማለት ነው? እንላይ ማለት ቆይ አልገባኝም። ማለት እኔ እናንተ ላይ ሰዎች አይደለንም ተብሎ እንዲታሰብ አልፈልግም ያለች ነው። እኔ እናንተ መለየት አለብን፣ ጉዳዩን እሙሼ ማወቅ አለባት ያለች ነው። ለምን ነገሮቹን እንደመፍታት ነገሮቹን ማባባስ ይሻላል ወይ? አይሚ እያረሽ ያለችው ነገር ልክ አይደለም። እኔ በእውነት እላችኋለሁ፣ እኔ ለማንም እያገዝኩ አይደለም፣ ግን እንደ ወንድ ልጅ ባይዛዌ ለብሩኬ በጣም እየተሰማኝ ነው። ዛሬ በጣም ነው እንባይ መጣው። ቅድም አሳዘነኝ። በቃ እሙሼ እንድታውቅ አልፈልግም። ካሜራ ይዛችሁ አትምጡብኝ አለ። በቃ እሺ ከዚህ በላይ ምን ያርግ? ይቅርታ ጠየቀ እኮ ኢቭን ይቅርታ ብሏል እኮ ከዚህ በላይ ባለፈው በብሩኬ በጣም ስንፈርድ ነበር ሁላችንም፣ ግን ይቅርታ ብሏል እኮ ከዚህ በላይ ምን ያርግ? ቆይ እኔ ግራ ነው የገባኝ ቤተሰቦች፣ የአይሚና የብሩኬ ጉዳይ በጣም ግራ ነው የገባኝ። እስቲ እናንተና ሀሳብ ሲደው በጣም ኮሜንት ላይ ማየት ፈልጋለሁ። ሁላችሁም ኮሜንት ላይ ጻፉልኝ፣ ሀሳባችሁን ጻፉልኝ። ምንድነው? ምን እየተካሄደ ነው? ወይስ የነገር ድራማ ነው? ወይ ደግሞ ድራማ ነው በላችሁ እኔ አልጨነቅ። በቃ እንዴ ግራ ገባኝ እኮ። እሙሼ አወቀች ማለት ከዛ እንላይ ማለት ምን ማለት ነው? አይሚ ይሄን ነገር ከቻልሽ እንደው ኮሜንት ላይ ራሱ ብትሽ እንድመልሽልኝ ይፈልጋለሁ። በእውነቴን ነው። ለምንድን ነው የምትለያዩት? አሁን እኮ ልጁ የሱ ነው የሱ አይደለም አልታወቀም እኮ። ገና ባልታወቀ ነገር ብሩኬን መውቀስ ለምን ያስፈልጋል? ገና እኮ 3 ወር አላችሁ። ከ3 ወር በኋላ እኮ ነው የዲን ውጤቱን የምናየው። እኔ አልገባኝም። አይሚ እየሰራች ያለችው ስራ ልክ ነው ብዬ አላስብም። በቃ አላስብም። እናንተ ልክ ናችሁ ብላችሁ ታስባላችሁ? እኔ ብሩኬ እውነት አሳዘነኝ። በቃ በጣም ነው ያሳዘነኝ። ከዚህ በላይ ምን ማድረግ አለበት? ቆይ ምን መንገድ ይሄድ? ይቅርታ ጠየቀ። ቀለበት ሲያደርግ መጀመሪያ ከቀለበት በፊት ይቅርታ ጠይቅ ተባለ። የሁላችንም ኮሜንት እያዩ ነው ይዘውኝ እነሱ እያስተካከሉ የሚሉት። ስለዚህ ያን ነገር አስተካከለ። ይቅርታ አላት። እግሯ ላይ ወደቀ። እግሯ ላይ ከመውደቅ በላይ ምን ያርግ? የልጁ አባት ነኝ የሚል ሰው መጣ። ያም ሰው ደግሞ እዩ አይደለም አለች። ስለዚህ ምንድነው መጠበቅ ያለባቸው? ከ3 ወር በኋላ በዲኤንኤ ውጤት ነው የሚመረመረው። አይሚ ለምንድነው ለነገሮች እኩል የምትሆኙ? አዎ በብሩኬ ላይ ብዙ እምነት አጥተሻል፣ ግን ደግሞ ያን እምነት ግን ድጋሚ ማግኘት ትችያለሽ እኮ። ለምንድነው መለያየትን የምትመርጪው? ለምንድነው ይሄን የመሰለ የጨረቃ ቤተሰብ የሚለያየው? ለምንድነው የምንከፋፈለው? ባይዘዌ ሁላችንም እንደ መልካችን ሀሳባችን ይለያያልና የሁላችንም ሀሳብ አስተያየት ኮሜንት ላይ ማየት እፈልጋለሁ። እስቲ ወደ ቪዲዮ እንሂድ። ቃኒ ከዚህ በኋላ ላምንህ አልችልም፣ እንለያይ እያልኩ ነው። አንተ ደግሞ እየሰማኸኝ አይደለም። ሙሽ ያወቀች አላወቀች እያልን ከዚህ በኋላ መደባበቅ የለብንም። አሁን እዚህ ጋር እሙሼ ይሄን ጉዳይ አወቀች አላወቀች ምንድነው የሚፈይደው? ነገሩ እየተባባሰ ሄዳል እንጂ አንቺ ራሱ እኮ ነገሩን እያጠበብሽው እየሄድሽ አይደለም። አይሚ ለምንድነው እሙሼ ይሄን ጉዳይ ማወቅ ያለባት? ቆይ ለምን መለየታችሁን ሁሉም ሰው እንዲያውቅ ለምንድን የምትለያዩት? ነገሩን ፊክስ ከማድረግ ነገሩን ከማጠብ ይልቅ እያሰፋችሁት እኮ ነው ቀን ወደ ቀን። 3 ወር እኮ አለ። ከዛ በኋላ ቢያንስ የዲኤንኤ ውጤቱን ካየሽ በኋላ ምንም አይነት ውሳኔ ብትወስኚ ልክ ነሽ። ከዛ ውጪ ግን ለምን እስቲ አይሚ ይሄን ጥያቄ እንድመልስልኝ ስለምንፈልግ ሼር ኮፒ ሊንክ እያደረጋችሁ እሷ ሜንሽን እያደረጋችሁ እንድትፈልጋለሁ ይሄን ቪዲዮ። ለምን ልጁ ተወልዶ ዲኤንኤ ውጤት ከተመረመረ በኋላ ግን ምንም አይነት ውሳኔ ብትወስኚ ልክ ነሽ ብዬ እቀበልሻለሁ። አሁን ግን ባልተረጋገጠ ነገር እኮ ነው ብሩኬን እየወቀስ ነው እስካሁን ያለ ነው። ጥፋት አጠፍቷል፣ ያንቺን እምነት አጥቷል። ስለዚህ ያን እምነት ግን ድጋሚ እኮ ማግኘት ይችላል። እኔ ብሩኬ አሁንም የብሩኬ ልጅ ነው ብዬ ነገር አላስብም፣ መቼም ላስብ አልችልም። ቤተሰቦቼ ባንቺ ሳይድ ሆኜ ለመረዳት እየሞከርኩ ነው። አንቺን ላለማጣት በጣም እየሞከርኩኝ ነው አይደል? እንግዲህ አስቡት። እኔ ወንድ ልጅ ተንበርክኮ ይቅርታ ከመጠየቅ በላይ ምን ያርግ? እስቲ ምን ያርግ? ቤተሰቦች ምን ሊያርግ ይችላል? ምንም እኮ ሊያደርግ አይችልም። ተንበርክኮ ይቅርታ ጠይቋል። በቃ ይሄ ልጅ ከዛ በላይ ምን ያርግ? አይሚ እኔ አሁን ላይ እየፈረድኩ ያለሁት ለአይሚ ነው ብዬ አይደለም። አይሚ ጥፋተኛ ነች እያልኩ አይደለም። ግን ደግሞ እያደረገች ያለው ስራ ግን ምንድነው? እሙሼ እንድታውቅ ቤት ድረስ መሄድ። ሁለተኛ ደግሞ እንላይ የሚለው ቃል ለምን አስፈለገ? በቃ ቢያንስ የልጁ አባት ብሩኬ ከሆነ ልክ ነሽ፣ እሺ የፈለግሽውን ውሳኔ ወስኚ ብዬ ልወስን እችላለሁ። አሁን ግን ባልተረጋገጠ ነገር ነው እያወራሽ ያለሽው። ለምንድን ነው? በቃ እዚህ ጋር ማቆም አለብን፣ መለያየት አለብን። ለቤተሰቦቻችን በሰላም እንናገርና እንለያይ ነው እያልኩ ያለሁት እኮ። ይሄ ጥያቄ አሁን ለምን አስፈለገ? ይሄን ጥያቄ ራሱ መጠየቅሽ ማውራትሽ እዚህ ጋር አስፈላጊ ነው ወይ?
መለይ ጨረቃ ቤተሰቦች እኮ ቁጭ ብሎ እናንተ የሚጠብቋችሁ ለመደሰትና ለመሳቅና የናንተ ፕራንክ ሳቃችሁ ፍቅራችሁ ለማየት ነው። መጨነቅ አይፈልጉም። ሰው ሀገር ናቸው ያሉት። እባካችሁን አታስጨንቋቸው። ይሄ ነገር ድራማ ራሱ ከሆነ አታስጨንቋቸው። በቃ ብሩኬ አሳዝኑኛል። እኔ እንደ ወንድ ልጅ ማለት አንድ ወንድ ልጅ ቤተሰቤ እንዲጨነቅ አልፈልግም፣ ካሜራ ይዛችሁ አትምጡ፣ እሙሼ እንድታውቅ አልፈልግም ይሄን ጉዳይ ካለ እንግዲህ ፊቱ ላይ የነበረው እኔ እንጃ አላውቅም። እኔ በጣም ከፍቶኛል በዛሬው ቪዲዮ። ምክንያቱም አይሚ እያረግሽ ያለሽው ነገር ልክ ነው እያላሰብኩ። አዎ ልክ ነሽ፣ ተጎድተሻል፣ ሴት ልጅ ነሽ፣ የሰማችው ነገር ከባድ ነው። ግን ደግሞ ያሳለፋችሁት ጊዜ እንዴ የእናንተ ፍቅር እኮ ቀልድ እኮ አይደለም አይሚ። ፍቅራችሁ እንደ ቀልድ እኮ የሚፈርስ ነገር አይደለም። ለምንድን ነው እንደ ቀልድ የምታፈርሽው ፍቅራችሁን? የአንቺና የብሩኬ ፍቅር እኮ ይለያል እያለን እኛ ለብዙ ሰው የምናወራ ሰዎች ነን። ስለዚህ ይሄን የመሰለ ፍቅር ባንዴ እናፈርሰው፣ እንለያይ፣ እሙሽ ተወቅ፣ ቤተሰባዊ ሁሉም ሰው ይወቅ። ለምን እንዴ የብሩኬ ልጅ ነው ከተባለ አዎ፣ ያ ግን ሳይረጋገጥ ለምን ይሄ ውሳኔ እኔ አልገባኝም። እኔ አንተን የመረዳትም ሆነ የማመን ግዴታ የለብኝም ብሩኬ። እውነት አለብሽ እንጂ አለብሽ። ፍቅረኛሽ እስከሆነ ድረስ እውነቱን ጫፍ ድረስ ሄድሽ ደርሰሽ ከዛ በኋላ ውሳኔ ወስኝ። አሁን ግን የመጨረሻ ውሳኔ ለመወሰን ግን ገና ነው። 3 ወር መጠበቅ አለብን። ልጁ መወለድ አለበት። የዲኤንኤ ውጤቱ መመርመር አለበት። ከዛ በኋላ የፈለግሽውን ውሳኔ ወስኝ። አሁን ላይ ግን ያውልና ነገር ሳይፈጠር በጥርጣሬ እንለያይ፣ ከዚህ በኋላ ላምን አልችልም የሚባለው ነገር እኔ ልክ ነው እያላሰብኩ እኔ አልቀበለውም። ቤተሰቦች እናንተ ከተቀበላችሁ ሳላቅም የእናንተን ሀሳብ ሴት ኮሜንት ላይ ትፈልጋለሁ ስነግርህ ካልተረዳሽኝ ታዲያ ማመቱ እንዲረዳኝ ነው። በቃ አሁን ላይ እኮ ከምንም በላይ ከጎኑ የምታስፈልጊው አንቺ ነሽ። አንቺ ካልተረዳሽው ማን ሊረዳው ይችላል? ብሩኬ ማንም አይረዳውም። መጥቶ እኮ ብሩኬ አሁን ላይ ብቻውን ነው፣ ተጨንቋል እሱ ራሱ። አንቺ ማጣት አይፈልግም። አንቺ ላለማጣት ብዙ ነገር እያደረገ ነው፣ ብዙ ነገር እየሆነ ነው። ስለዚህ ያን ነገር ታረጂው እባክሽን። ጥሩ ጊዜያቶችንም አስብ እኮ እሱን ካሰብሽ ለምን አትይ? ጥሩ ጊዜ ማስበልብሽ እኮ አንቺ ነሽ ከሆነ እኮ እንለያይ እያልሽ ያለሽው። ስለዚህ ጥሩ ግን ጊዜ በማሰብ ቢያንስ ለብሩኬ አንድ ቻንስ ስጪው። ቢያንስ ከ3 ወር በኋላ ምንም አይነት ውሳኔ መወሰን እኔ ልስጥሽ ፍቃዱን። በቃ አሁን ላይ ግን ባልተረጋገጠ ነገር በኋላ ታዝኝበታለሽ። ይሄ ልጅ የብሩኬ ሳይሆን ቀርቶ በወሰንሽው ውሳኔ ታዝኛለሽ። እውነቴን ነው አይሚ፣ ይሄን ቃል አስታውሺ፣ ይሄን ቀን አስታውሺ። ስለዚህ ይሄን ውሳኔ ደጋግመሽ አስሪበት ብዬ አስባለሁ። ጊዜ አሳለፍንና ግዴታ በዛ ጥሩ ነገር ታስሬ መኖር አልፈልግም። ታስሮ መኖር እኮ አይደለም ይሄ፣ በውለታ እያሰረሽ አይደለም ብሩኬ እንደዚህ አይነት ወንድ እንዳልሆነ ታውቂያለሽ፣ ሁላችንም እናውቃለን። በውለታ አስሮሽ አይደለም እስካሁን ቁጭ ያደረገሽ፣ በፍቅር ስላሰረሽ ነው። ፍቅራችሁ መተሳሰባችሁ ነው እስከሆነ ድረስ እንድትደርሱ ያደረጋችሁ። ስለዚህ አሁንም ቢሆን ግን ብሩኬ ልትረጁ ይገባል። በቃ አሁንም እኔ የማወራው ነገር ብሩኬ ልትረጁ ይገባል። ያለው ስሜት ለአንቺ ትልቅ ነው፣ ይወድሻል፣ ያፈቅርሻል፣ አንቺም እንደዛው። ስለዚህ ይሄን የመሰለ ፍቅር ለምን ባልተረጋገጠ ነገር ታጡታላችሁ? ለምንስ እኛ እንዴ እኔ አልገባኝም። እስቲ ቤተሰቦቼ እናንተን ሀሳብ ኮሜንት ጻፉልኝ። ችግር ውስጥ በገባ ቁጥር እኔ ካንተ ጋር ችግር ውስጥ የምዘፈቅበት ምንም ምክንያት የለም ብለህ ተናገርልኝ። በቃ እኔም እረፍት ላግኝ። እርግጠኛ ነሽ በዚህ ውሳኔ ላይ መድረስ አለብን? ውሳኔ ያለባችሁ እኮ ታዲያ መለያየቱ ላይ አይደለም። በሚገባ አፌ ቁርጥ ይበል። በቃ ውሳኔ ላይ የምትደርሱት በመለያየት አይደለም። በመለያየት እኮ ውሳኔ ላይ መድረሳችሁ ነገሩን ለመፍታት ወይ ደግሞ ከ3 ወር በኋላ በቃ ባታወሩ እንኳን እሺ 3 ወር ተጠባበቁ። እንዴ ምን ማለት ነው? እንለያይና ሙሼ ትወቅ ማለት እኔ ይሄ ነገር የዛሬው ቪዲዮ አልገባኝም። ምንድነው መልእክቱ? እንዴ የማይመስል ነገር እኮ ነው። አሁን ባልተረጋገጠ ነገር ለምን የምትለያዩት? ቢያንስ ቢረጋገጥ እውነቱ ይታወቅ። አዎ የልጁ አባት ብሩኬ ነው የሚባል አዎ ልክ ነሽ። ያ ባልተባለበት ያ ባልሆነበት ሁኔታ ከብሩኬ ጋር መለያየት ለብሩኬ ከቁስል ላይ ቁስል መጨመር ነው። አዎ ይሄን ጉዳይ ያመጣው እኮ ብሩኬ ነው እናውቃለን። ጥፋት አጠፍቷል። ግን ደግሞ ያጠፋው ምንድነው? እዩን ብቻውን ማግኘቱ ሩስ ማውራቱ በቃ እሱ ጥፋት ነው። ከዛ ውጪ ግን ልጁ እሱ እንደሆነ ነገር አልተረጋገጠም። ስለዚህ ባልተረጋገጠ ነገር ይሄን እንደዚህ ውሳኔ መወሰንሽ ልክ ነው እያላሰብኩ ይሄ የኔ ሀሳብ አስተያየት ነው። አብራችሁ ሆናችሁ ነገሩን ማስተካከል እንጂ የየራሳችሁ አብራችሁ ሆናችሁ ነገሩን ማስተካከል ነው እንጂ ከዛ ውጪ ምንድነው ተለያይታችሁ ምን ልትፈይዱ? በመለያየት እኮ ምንም ነገር መፍትሄ ይመጣል አይደል? ይሄ ነገር ከልብሽ ነው አላስብም። ምክንያቱም
ትወጂዋለሽ፣ ታፈቅሪዋለሽ፣ ለእሱ ምን ያክል ቦታ እንዳለሽ እናውቃለን። ይህን ውሳኔ ከልብሽ ወስነሽ ነው ብዬ የመጣሽው ብዬ አላስብም። የሆነ ከኋላ የገፋፋሽ ነገር አለ እንጂ ይሄ ነገር እኔ አላውቅም። ይሄ ነገር እኔ ከኛ አልጠብቅም። እናንተ ትጠብቃላችሁ? ከጠበቃችሁ እስቲ ንገሩኝ እናንተ። እኔ ጋር አልጠብቅም ከኛ ነገር። ህይወት እንኑር በቃ። አንቺ ልጅ ሞኝ ነሽ። ሞኝ አይደለሁም፣ በጣም ብልህ ነኝ። ነገን ለማስተካከል እየሞከርኩ ነው እኮ። ነገሽን የምታስተካክዪው እኮ ከብሩኬ ጋር እየተለያየሽ አይደለም። ነገሽን የምታስተካክዪው ከብሩኬ ጋር አንድ ላይ በመሆን ነው። ይሄን ችግር በማስወገድ ነው። ባይዘው ወይ እናንተ ትልቅ አንድ ችግር ልንገራችሁ። የሰው ወሬ ትሰማላችሁ። ብሩኬ ብሏል። መሀል ላይ ተነስቶ አንድ ሰው መጥቶ አይ ብሩኬ ነገም ሊያልጃሉ ቢባል ልትሰኝ ነው ማለት ነው ነገር እንዴ? ብሩኬ ብዙ ነገር ሊወራበት ይችላል። ለምን? ሴቶች ይወዱታል። መልከ መልካም ነው፣ ቆንጆ ነው፣ ወንዳ ወንድ ነው፣ ጠባዩ ደስ ይላል። ስለዚህ ነገም አንዷ መጣ አይ ከብሩኬ አርግዣለሁ ብትልሽ ልትቀበይ ነው? አልገባኝም። እኔ አይሚ እያረግሽ ያለሽው ነገር ልክ ነው እያላስብም እንደ አንቺ አሁን ላይክ ስማርት ነሽ፣ በጣም ታስቢያለሽ፣ ቅመም ያልንሽ እኮ ምክንያት ነው አይደል? ስለዚህ ያን ነገር ተጠቃሚበት እንጂ ያ ነገር የት ሄደ? አሁን ስሜታዊ እየሆንሽ ያለው ነገር በኋላ ይቆጭሻል። ለሚቆጭሽ ነገር ደግሞ አንዳንድ ውሳኔዎች አትወስኝ። በቃ ሙሺ አታውቅም ይሄን ነገር የተፈጠረውን በመሀላችን ያለውን ነገር ምንም የምታውቀው ነገር የለም እንጂ ያደረገውን ነገር ትክክል እንዳልሆነ መናገር ስላለብኝ ለምን ለሙሺ ተናገረሽ ምን ይፈየዳል? ለችግሩ መፍትሄ ይገኛል? አይገኝም። ሙሺን ከማስጨነቅ ውጪ ምን ይፈጠራል? እስቲ ለሙሺ መናገርሽ እስቲ ኦን ፖይንት ምንድነው? መለየታችሁ ልትነግራችሁ ነው? ሙሺ ደስ ሚላት ይመስልሻል? ጋሽዬ እንኳን ያኔ እንደዛ የሆነ አባት፣ አሁን ደግሞ ሙሺ እናት ሆና የእናት ልብ ደግሞ ታውቁታላችሁ እንግዲህ። ስለዚህ ሙሺ ምን ያክል እንደሚሰማት አስቡ። ስለዚህ ለሙሺ ሄደሽ ቤት የመናገሩ ነገር ለምን አስፈለገ? እንዴትስ አሰብሽው? በምን መንገድሽ አሰብሽው? እኔ አልገባኝም። ያንቺን ሐሳብ አስተያየት ኮሜንት ላይ ጻፊልኝ። ያንቺን ሐሳብ አስተያየት ኮሜንት ላይ ማየት ፈልጋለሁ። ባይዘው ወንድ ልጅ ነው፣ ለምን ተሳሳተ አለልም። ሊሳሳት ይችላል። ፍፄ ተረዳኝ። አንተም ወንድ ልጅ ነህ፣ ታውቀዋለህ አይደለ? የወንድ ልጅ ባህሪ ታውቃለህ። ወንዶቹ በሙሉ በአጠቃላይ ይሳሳታሉ ነው የሚባል ነገር የለም። ብሩኬ ቢሳሳት ኖሮ ካንቺ ጋር ያደርግ ነበር የሚፈልገውን ነገር። ግን እንደዚህ አይነት አይምሮ ያለው ሰው አይደለም። ስለዚህ ብሩኬ ይሄን ነገር ማድረግ አይፈልግም። ይሄን ነገር ብሩኬ ማድረግ አይፈልግም። ቢፈልግ ኖሮ ለምን ካንቺ ጋር ያደርግ ነበር? ቆይ እኔ አሁንም ጥያቄ ምንድነው ብሩኬ ይሄን ነገር አያደርግም ብዬ እስካሁን መጨቃጨቁና እንትን ምለው ብሩኬ እንደዚህ ነገር ቢፈልግ ኖሮ ለምን ካንቺ ጋር ያደርግ ነበር? ግን አላደረገውም። ለምን? አይፈልግማ። ክብር ያለው ወንድ ነው። አንቺና የብሩኬ አስተዳደግ ይለያል። ክምሬ ነው በእውነት ጋሽዬም ሙሼም ሲያሳድጓችሁ በስነ ስርዓት ሲያሳድጓችሁ ለእንደዚህ አይነት ነገር ብዙ አትገፋፉ። ለዛ ነው አይደል እንዴ? ከስንት ጊዜ ራሱ በኋላ ነው በአንድ ጣራ ውስጥ እየኖራችሁ ያላችሁት፣ እሱንም የተለያየ ክፍል እያደራችሁ። ስለዚህ ይሄ ነገር እያየሽ ብሩኬ ይሄን ነገር ያደርጋል ማለት ለእኔ ወረት ነው። እኔ አልቀበሉም። የእናንተን ሀሳብ ሴት ኮንቴ ጻፉልኝ እስቲ። እሱን ደግሞ ካላመነ እኔን ማጣት ስላልፈለገ ሊሆን ይችላል። አይደለም ብሩኬ አንቺን ላለማጣት ብሎ ሊዋሽ አይችልም። ምክንያቱም ይሄ ነገር በማሽን ተመርምሮ የሚታወቅ ነገር ነው። ነገ እውነቱ ሲወጣ እኮ አንቺ ሊያጠሽ ይችላል። ስለዚህ እውነቱን እየተናገረው ነው እንጂ ያለው እማይሆን ተስፋ እየሰጠሽ አይደለም። እመኝ ብሩኬ በዚህ ያክል አውቃለሁ። ብሩኬ መጀመሪያ ያለኩት ነገር ያላቅም ምናምን ማለቱ በእሱ ላይ ያለሽን እምነት እንድታጪ ትንሽ አድርጎሻል። ግን ደግሞ ብሩኬ ይሄን ነገር አድርጓል ማለት አይደለም። ስለዚህ ይሄን ነገር በማሽን ተመርምሮ የሚታወቅ ነገር ስለሆነ ለምን እስከዛ አንጠብቅም ነው በቃ። አሁንም ቢሆን መፍትሄው ያለው ምንድነው? ዲኤንኤ እና ዲኤንኤ ብቻ ነው። ስለዚህ ይሄን ነገር ደግሞ ከ3 ወር በኋላ ማድረግ እንችላለን። ስለዚህ እስከዛው ድረስ ለምን ነገሩን እናሰፋዋለን? ለምን ነገሩን ጠበብ አታረጉትም? አልገባኝም። እናንተ ሀሳብ አልገባኝም። የሚያሰባ አልገባኝም። እስቲ እናንተን ሀሳብ አስተያየት ደግሞ ኮሜንት ጻፉልኝ። ያለብህ ነገር ይሄ ነገር እየሰፋ ነው የሚሄደው። እኛ እኮ እየሰፋ እንዴት እያረሻል ደግሞ አሁን ላይ አንቺ ነሽ። በፊት ብሩኬ ነበር። ብሩኬ ደግሞ ቀስ ሲል ደግሞ አንቺ ነገሩ እየሰፋ እንዴት እያረግሽ ነው። ስለዚህ እባክሽን አድቢ በቃ። ማንለያይ ሰዎች ማን ስለሆንን ነው? ምክንያቱም የእናንተ ፍቅር ይለያያል። የእናንተ ፍቅር ይለያል። በቃ የሀይሚና የብሩኬ ፍቅር ሲባል እኮ ይለያል እንዴ። እስቲ መለው ጨረቃዊ ሰዎች እኔ አላቅም። እስቲ እናንተ ይሄን ነገር መልሱላት። እኔ ምንም አልበል በቃ። ስለዚህ ጉዳይ ምንም አይደል። የሀይሚና የብሩኬ ፍቅር የሚለየው ለምንድን ነው? የእናንተን ሀሳብ ኮሜንት ላይ ይፈልጋል። የሁላችሁንም የመለው ጨረቃ ቤተሰብ ሀሳብ እዚህ ጋር ይፈልጋል ኮሜንት ላይ።
በቃ ተጋጨን፣ መለየት አለብን። በቃ እኔ አላምነውም ከዚህ በኋላ። ግን ለምንድን ነው የማታምኑት? ለምን አለማመን ያለብሽ መቼ ነው? ልጁ የብሩኬ እንደሆነ የተረጋገጠ ጊዜ አትመኙ። አሁን ላይ ግን ልጁ የብሩኬ እንደሆነ ነገር አልተረጋገጠም። ስለዚህ ብሩኬን ማመን አለብሽ ብዬ አስባለሁ። በቃ አሁን አላምነውም ማለት ምን ስላደረገ? ገና እኮ ጥርጣሬ እኮ የተነገረሽ። እሷ እዩ መታ ስለነገረችሽ ምን አየሽ? ማስረጃ አይተሻል? አብረውሽ ተኙ አይተሻል? ምንም አላየሽም፣ እኛም አላየንም። ስለዚህ እኛም እንዳንቺው እየጠበቅን ነው። ከ3 ወር በኋላ የሚፈጠረውን የዲኤንኤ ውጤት ሁላችንም እየጠበቅን ነው እያስባለሁ። ከዛ ውጭ በምንም አይነት መፍትሄ ጉዳይ የሚፈታ አይመስለኝም። እኔ ቤተሰቦቼ ካሜራ ይዛችሁ እዚህ ባትመጡ ደስ ይለኛል። ለምን ሙሽ እንድታውቅ አልፈልግም። እኔ እዚህ ጋር አንጀቴን ነው የበላው። አንጀቴ ተላወሰ። በእውነት እላችኋለሁ። ካሜራ ይዛችሁ እንድመጡ አልፈልግም። እሙሽ እንድታይ አልፈልግም። ከማለት በላይ ምን ይበልሽ ልጅ ፊቱ ላይ ያለው ሐዘን፣ ፊቱ ላይ ያለው ርህራሄ እኔ አላቅም። በቃ በእውነት በጣም ከፍቶኛል በዚህ ጉዳይ። አይሚ በዛሬው ቪዲዮዎች በጣም ከፍቶኛል በእውነቴ ነው። በቃ ብሩክ አዝኗል፣ ተጎድቷል። በቃ ልትረጁ ይገባል። ባይዘዌ ወንድ ልጅ ሲጎዳ ስሜቱን አያወጣውም። እንዴት ያወጣው? እሺ ስሜቱን እንዴት ያወጣው? እሺ ስሜቱን። ስለዚህ እባክሽን ተረጁ። በቃ ልትረጁ ይገባል። በቃ በስተክል ልትረጁ ይገባል። ከዚህ በኋላ እንዴ እባክሽን ተረጁ። በቃ ብሩኬ ይቅርታ ጠየቀ፣ እግርሽ ላይ ወደቀ፣ ተንከባለለ። አሁን እኮ እናንተ ነገሩን በወርቅ ስላደረጋችሁ ነው እንጂ ጠብ ብታረጉት ማለት ነው ቀላል ነገር ነበር። ግን ነገሩን እያሰፋችሁት እየሄዳችሁ ነው ቀን ወደ ቀን። 3 ወር መታገስ ያቅትሻል አይሚ? እውነቱን ለማወቅ ከብሩኬ ጋር እኮ ስንት ነገር አሳልፋችኋል አንድ ላይ። ስለዚህ እባክሽን 3 ወር ታገሺ። በቃ እናንተ የምትሏት ነገር ካለ እስቲ ቤተሰቦቼ ኮሜንት ላይ ጻፉላት። እኔ ሰንባሪ ተነስቶ ብሩክ እንዲህ ነው ምናምን ቢል ሁሌ እየተቀበልን እንጣላ ነው እንዴ? በቃ ቅድም ያልኩት ነገር መጣ። ማንም እየመጣ ይሄ ነገር የብሩኬ ልጅ ነው፣ ይሄ ብሩኬ እኮ እንደዚህ አድርጎኛል፣ አንዷ ብትልሽ ነገም እየተቀበልሽ አብራችሁ ተጋብታችሁ ስትኖሩ ልትጣሉ ነው። እውነቱን ነው። የእናንተ ትልቁ ችግር የሰው ወሬ መስማት ነው። በቃ የሰው ወሬ አትስሙ። የሰው ወሬ መስማት የለባችሁም። ሰው እንደሚወዳችሁ ደግሞ የሚጠላችሁ ወገኖች አሉ። ስለዚህ እነዛ ሰዎች ደግሞ እናንተን ለማጣላት ብዙ ነገር ይጥራሉ። ስለዚህ እባካችሁን ለጠላት ክፍተት አትስጡ። ብሩኬ እኔ ደግሞ አንተን ማመን አልችልም። እየተጠራጠርኩ ሆነ ባልሆነው አንተን እየተጨቃጨቅኩ እኔን እመኚኝ። ልጁ የኔ አይደለም፣ ምንም የለውበትም። አዎ በእውነት እልሻለሁ። ይሄ ልጅ እኔ የብሩኬ ከሆነ ቤተሰቦች የፈለጋችሁትን ነገር ቅጡኝ። በእውነት እላችኋለሁ ይሄ ልጅ የብሩኬ አይደለም፣ የብሩኬ ልጅ ሊሆን አይችልም። ቤተሰቦች ይሄ ልጅ አይኔ እባክሽን በኋላ የሚቆጭሽን ነገር አታርጊ። በቃ በኋላ ትቆጭበታለሽ፣ በዚህ ነገርሽ በኋላ ትቆጭበታለሽ። ስለዚህ የምትቆጭበትን ነገር አታርጊ። በቃ እኔ የፈለጋችሁትን ነገር እቀጣለሁ። እውነት ይሄን ቀን ይኸው አስታውሱት። የምትፈልጉትን ነገር እቀጣለሁ እያልኳችሁ ነው። ይሄ ልጅ ብሩኬ ከሆነ በቃ አይሆንም። ብሩኬ እንዴት ሊያደርገው ይችላል ስታስቡት? ምንም ነገር ብታረገው ብሩኬ ይህን ነገር ሊያደርግ አይችልም ከዩ ጋር። አይሚ ደግሞ የሚቆጭሽን ነገር አታርጊ። በቃ እኔ ቤተሰቦች የዛሬው ቪዲዮ በጣም ግራ አጋብቶኛል። ቀን ወደ ቀን አይሚና ብሩኬ እየሰሩት ያለው ቪዲዮ ቀን ግራ እያጋባኝ ነው፣ እያያዘንን ነው፣ እያስከፋን ነው። ስለዚህ እባካችሁን አሰባስባችሁን የሁላችሁንም ኮሜንት ላይ ጻፉላቸው። ባይዘው እየገቡ ያውታል። ከመቼው የሚበልጥ ሼር ኮፒ ሊንክ ያደረጋችሁ አይሚ ጋርና ብሩኬ እንዲደርስ አድርጉልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። መልካም ምሽት ይሁንላችሁ። ለቤቱ አዲስ ሆናችሁ ደግሞ ቤቱን ሰብስክራይብ ማድረግ አትርሱ። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። መልካም ምሽት ይሁንላችሁ።